ምናልባት እንግዲህ እርሶ እንዳሉት እነሱ ሲሉ የነበረው በእርቅ ጉዳይ ላይ ወደ ሁለቱም አካላት ተጠያቂ ናቸው ለሚፈጠረው ችግር የሚል አንድምታ ያለው ንግግር ሲናገሩ ነበር የነበረው። የእርሶ ምልከታ ደግሞ አይ ምንም ያደርግ ምንም መንግስት ነው ኃላፊነቱን መውሰድ ያለበት፣ ለሚሞተው ሰው ለሚዘረፈው ሰው መንግስት ነው ኃላፊነቱን መውሰድ ያለበት፣ ይሄ ነው ስህተቱ፣ ይሄንን ነው እየተቃወምክ ያለሁት የሚል ነገር ነው ያነሱት። እንግዲህ በዚህ መንገድ ይሄንን ነገር ማሳት እየተገቢ ይመስለኛል እና ለዛ ነው ይሄንን ነገር ያነሳሁት እኔም እንጂ ነው። ይሄ ይኸውልህ እሱ ባለው ችግር ከጊዜው ሁኔታ ስታይ ከጊዜው ሁኔታ እና በሙሉ የብልጽግና ካድሬዎችና ከጃዮች ከጀልቶን አሁን ወደ ሀገር ቤት መሄድ የሚፈልጉ መሬት መቀራመት የሚፈልጉ ምናምን ሁሉ ለሳምንታት ይሄን በሚያደርጉ ጊዜ ብልጽግና አንድ የሰላም እድል ሞክረን ከዛ በኋላ ምናምን በሚሉበት ጊዜ ለኛ ቅርብ የሆኑ ሰዎች ጭምር በየሚዲያው እየወጡ ደም መጣጮች ናቸው እስኪሉን ድረስ ማለት ነው። ደም ጠጭ የኦሮሞ ህዝብ ደም ይናፍቃቸዋል እስኪሉ ድረስ ካምፔን በሚያደርጉበት ጊዜ የኦሮሞ ሚዲያ ኔትወርክ the chorus of PP and other የከሰሩ ፖለቲከኞች የነሱን ኮአሊሽን አንድ ላይ መርተው እንደዚህ አይነት ወሬ ማውራታቸው they were on the wrong side of history. Unfortunately የሚያሳዝነኝ ኦሮሞ ካለቻቸው ጋዜጠኛ የሚባል ካለው ባለሙያ ጋዜጠኛ ከነዚህ ልጆች የተሻለ አይኖርም። እነዚህን ልጆች መጠቀም ግን ልክ አልነበረም። አንዳንድ ነገር ለማጣራት ሞክሬያለሁ በምን ምክንያት ይሄን ፕሮግራም እንደሰሩ ሌላ ቦታ ነው ስትሪንጉ የሚሳበው። አሁን እሱን መግለጽ አልፈልግም እና ዋናው ነገር ታይሚንጉና ኮአሌስ ማድረጉ አንድ ላይ መገጣጠሙ ከሌሎች ነገሮች ጋር ምናልባት ሳያውቁት ከሆነ የሚያደርጉት የማጣራቸው ነገሮች አሉ ብያለሁኝ። የሚገባኝ ነገር አለ ማልገልጸው ግን ይሄንን ያደረጉበት ሞመንት በአጠቃላይ አንድ ላይ ወደ ወቦ ላይ ቃታ የመሳብ በሰላም ስም ቃታ የመሳብ እርምጃ በሚደረግበት ጊዜ ስለሆነ ከብልጽግና ከኦሮሞ ብልጽግና ስብሰባ ማግስት ከነሱ የፕሮፓጋንዳ ስትራቴጂ ቀጥሎ በማግስቱ እነሱ ደግሞ ይሄንን ይዘው መውጣታቸው ሌላ ነገር ማሰብ እንዳትችል ያደርጋል። ከዛ ያለፈ ግን አንደኛ ሰራዊቱን መሳደባቸው፣ ሁለተኛ የተሳሳተ ትርክት እንደ ዋና ትርክት አድርገው ማውጣታቸው አሁን አንድ ነገር የትጥቅ ትግል ነፃ ያወጣም የትጥቅ ትግል ያመጣው ነገር የለም። ይሄን ሁሉ አመት በ5 አመት ውስጥ ነፃ አልወጣንም። ይሄው ተሞክሮ አልሰራም። መንግስትም እነሱን አጠፋለሁ ብሎ ተሞክሮ አልሰራም። መንግስት ካልሰራ መንግስትን መጠየቅ ግዴታ ነው። ታክስ ከፍለ ይሄን ሰላም እንዲያመጣ ነው። እገላለሁ ምናምን ብሏል፣ በፓርላማ አስፈቅዷል፣ ጦርነት አድርጌ ያጠፋቸዋለሁ ብሎ አላጠፋም። ጠይቅ እሱን። እነሱን መውቀስ ግን ለዚህ ሰላም ኢኒሺዬቲቭን እምቢ እንዳለ አድርገው መግለጻቸው ይሄ ኮምፕሊትሊ ስህተት ነው። I stand to be corrected ግን ስህተት ናቸው። ይሄንን ሊያውቁት ይገባል። ያ አንድ ነገር ብቻ በደንብ ልበልና ለፍኔ የተረዳሁትን ሽፍታ የምትለው ቦታ ላይ ቀጥታ ዳይሬክት ጦሩ ወይ ደግሞ የኦሮሞ ነጻነት ሰራዊትን ሳይሆን በእነሱ ስም የሚንቀሳቀሱ ሽፍታዎች አሉ፣ ህዝብን የሚዘርፉ በኦሮሞ ነጻነት ሰራዊት ስም የሚንቀሳቀሱ አሉ ብሎ ነው ሲገልጹ የነበረውና ያንን ምናልባት የጦሩን ያሉት የሚለውን የርሶን ንግግር የተፋለሰ እንዳደረገው ብዬ ነው በተደጋጋሚ ሲናገሩ ነበር የነበረው እዛው ቪዲዮ ላይ እና ልጆቹ ሽፍታ የሚለው ቃል ለጦሩ ሳይሆን በጦሩ ስም የሚንቀሳቀሱ ሽፍታዎች አሉ፣ ህዝብን የሚዘርፉ። ለሱ መንግስትን ነው መውቀስ። የኦሮሞ ነጻነት ሰራዊትን አለ ተኩስ ያደራጃቸው እኮ ሽፍቶቹን ያደራጀው መንግስት አለ። ከነዚህ ሽፍቶች አይከላከሉም ከሆነ መንግስት ነው እንጂ ግዴታ ያለበት ይሄ ሽፍታ እኮ ይሄንን የነጻነት ሰራዊት መንግስት እኮ አይደል ለራሱ እየተደበቀ የሚታገል። እንዴት ነው ከነሱ ለህዝብ ከለላ መሆን አለበት ምናምን ብለም ተኩሰው? I think it was a misplaced criticism and they have to take it back. መልካም ቀጥሎ ከዚሁ ጋር እንግዲህ የምናደርገው ይሄ የሰላም ድርድርም እየተደረገ ያለው በዚሁ አሁን ኦሮሚያ ውስጥ ባለው የጦርነት ሁኔታ ነው። ህዝብ በሰላም መጥቶ አይመለስም። መንግስት አለም የለም የማይባልበት ደረጃ ላይ ያለው ኦሮሚያ ላይ ከባባድ መሳሪያዎች ተኩሱ ነው የሚገኙት። ወደ ድርድር መሄዳቸው ምን ትርጉም አለው? አሁን እንደው አጠቃላይ ለኦሮሞ ትግል እንቅስቃሴ ለኦሮሚያ በየቀኑ በቤቱ ለሚገደለው በቤቱ ሞት ለሚመጣለት የኦሮሞ ገበሬና
ከእስር ቤት ልጅሽ ጦር ሰራዊት ተቀላቅሏል ወይ ደግሞ ከኛ ተቃራኒ ቆሞ እየተዋጋን ነው ብሎ ከእስር ቤት ወጣ ለምትገደል እናትና ተመሳሳይ እጣ ፈንታ ሊደርሳቸው ከሚዘጋጁ ቤተሰቦች አኳያ ሲታይ ምን ትርጉም አለው እነዚህ አሁን ለሰላም ድርድር መቀመጣቸው? እስኪ ያንን ነገር በዛ በኩል እናንሳ። ልክ ለሰላም ድርድር መቀመጣቸው በጣም ጥሩ ነው። ጄኑዊንሊ ሰላምን ሲኪዩር ለማድረግ ከተፈለገ ጄኑዊንሊ በሐቅ በእውነት ሰላም ለማምጣት ተብሎ በዚህ ሞቲቬሽን እየተደረገ ከሆነ የህዝብ ሞት፣ ሰቆቃ፣ ችግር፣ መከራ መቆም አለበት ተብሎ የሚደረግ ከሆነ that's absolutely okay። ለዚህ ደግሞ ከመቼም ቢሆን የሰላም ድርድር ለማድረግ ፍላጎት ታጥፎ አያውቅም በኦሮሞ ነጻነት ሰራዊት በኩል። በሰላም ለመታገል በሰላማዊ መንገድ ተደራድረን መፍታት ለፖለቲካ ጥያቄዎች ፖለቲካዊ መፍትሄ እንጂ ወታደራዊ የደህንነት መፍትሄ አያስፈልግም በማለት ቀድሞም ጀምሮ ሲሉ የነበረው ኢኒሺዬቲቭ መውሰድ ግን የመንግስት ነው። መንግስት ኢኒሺዬቲቭ ባልወሰደበት የነጻነት ታጋይ እረ ሰላም እንደራደር ብሎ አይለምንም። አላማው መሞገት መቃወም ነው እንጂ እንስማማ አይደለም። እንስማማ የሚለው ቢቻልማ በፖለቲካ አገር ውስጥ ሆኖ ይሰራ ነበር እኮ ሜዳ ላይ ፓርላማ ይገባ ነበር። ይሄንን አያደርግም። የኦሮሞ ነጻነት ሰራዊት ለመስማማት መጠየቅ አለበት። ይሄ አብሶሉት ኖንሰንስ ነው። ኦኬ። ሁለተኛ ሰላም ለሌላ የፖለቲካ ግብ ሸቀጥ የምታደርገው ከሆነ የሰላም ቋንቋን እንደ ሸቀጥ ማለት ነው አብይ እንደሚያደርገው ከአነጋገራቸው እኮ ትረዳለህ። አሁን የስብሰባቸው ንግግር የምታደርገው ከሆነ then ለዚህ አይነት ሰላም የምትቀመጠው ለሌላ ጦርነት እየተዘጋጀ ነው። አይ ሶስተኛ የሰላም ድርድርን ምክንያት በማድረግ ለአንዳንድ ሰዎች ሽልማት እያዘጋጀ የስልጣን መሸጋሸግ እያዘጋጀ አሁንም እየነገድክበት ከሆነ የሰላም ድርድርን እየሸቀጥከው ሰላሙን አይደለም የምትፈልገው። ሰላሙ የሚያመጣልህን የራስህን ፖዚሽን እያጠናከርክ ከዛ ስጋትህን መቀነስ ነው። አብይ የያዘው ነገር ሊያጠፋን የሚችል ይሄ ኃይል አለ፣ ከዛ ቀጥሎ ያኛው ኃይል አለ። ያኛው አሁን አያጣድፈንም። ስለዚህ ይሄኛውን ኃይል ከቻልን በሰላም ካልቻልን በኃይል ማጥፋት አለብን። በኃይል ለማጥፋት አሁን ማንችልበት ጊዜ ከሆነ ጊዜ እንግዛበት ብለህ ወደ ሰላም የምትሄድ ከሆነ ቀልድ ነው። ስለዚህ ለና አብይ ይሄ የሰላም ድርድር የቁማሩ አንድ አካል ነው። ለኦሮሞ ነጻነት ሰራዊት ከህዝቡ ጋር ነው የሚኖረው፣ እንደ ህዝቡ ነው የሚደቆሰው። መፍትሄው ወዴት ነው የሚለውን ማየት አማራጭ ካለ ለመነጋገር የሚችል ሰው ካለ የህዝቡን እውነተኛ የፖለቲካ ጥያቄዎች ያደሩ የፖለቲካ ጥያቄዎች ያለ ነፍጥ መመለስ ይቻላል የሚባል ከሆነ እነሱን በፖለቲካ መንገድ እንወያይ ካሉ እንወያያለን። አይ የለም እነዚህን ጥያቄዎች አንመልስም፣ ለእነንትና እንደዚህ እናደርጋለን፣ ለነዚህ ደግሞ ስልጣን እንሰጣለን የሚል ከሆነ ይሄ የፖለቲካ ጥያቄን መመለስ አይደለም። ስለዚህ በዚሁ ደረጃ የትም አይሄድም ማለት ነው ይሄ ውይይት። ነገር ግን እውነተኛ የህዝብ ስቃይና መከራ ማቆም የሚፈልግ ቡድን ካለ ቀላል ነው ሰላም ለማምጣት። መጀመሪያ የምታደርገው ነገር ማን ነው እየገደለ ያለው? እሱ ተኩስ አቁም ያድርግ። መንግስት አይደል ዘመቻ እየዘመተ ያለው? አከርካሪ ሰበርን ምናምን እያለ መግለጫ የሰጠው ትናንት በድርድሩ መጀመሪያ ቀን መንግስት ነው። የተኩስ አቁም ያድርግ። አሁን ለሰላም ሲባል እድል ለመስጠት የተኩስ አቁም አድርግ ያለው ይባል። ህዝብ እንዳይሞት የሚፈልግ ሰው የሚያደርገው ይሄን። ሰላም የሚፈልግ ሰላማዊ ህዝብ ደግሞ ጥያቄ መጠየቅ ካለበት ሪሊ ጄኑዊንሊ የህዝብ ሰቆቃ አስገድዶት አሳዝኖት ወደ ሰላም የሚሄድ ከሆነ then የተኩስ አቁም አድርግ ብለው መንግስትን ይጠይቁ። የመጀመሪያው ስራ እሱ ነው። እሱን ካደረግ ያኛው እነሱ ካልተኮሱ የሚተኩስ የነጻነት ሰራዊት የለም። ከመሬት ተነስቶ ዝም ብሎ ለጀብደኝነት ብሎ የሚተኩስ የነጻነት ሰራዊት የለም። ማንን ሊወጋ? ስለዚህ የተኩስ አቁም ያድርጉ እና እንወያይ። ልኡካን ልከህ ስብሰባ አድርገህ ስትጨርስ በድሮን እየደበደብክ ሙሉ አገር አንድ ዞን ሙሉ ማለት
በከባድ መሳሪያ እየወጋ ህዝብን ቢላዋም ቢሆን ይዘህ ተዋጋ እያልክ ጥሪ ያስተላለፍክ ኦኬ ይሄን እያደረክ የሰላም ድርድር አድርጋለሁ ምትል ከሆነ እየቀለድክ ነው። ለዚህ ነው ባክግራውንዱን አስቀድሜ የነገርኩ የሚያደርጓቸውን ነገሮች በሙሉ ስብሰባዎቻቸው ውስጥ የተነገሩ ነገሮችን በሙሉ ከነሱ ሳይድ ምንድነው እዚህ ያደረሳቸው ወደዚህ ስብሰባ እንዲመጡ ያደረጋቸው የሚለውን በሙሉ የነገርኩ ለዚህ ነው። ሞቲቬሽናቸው ሰላም ሳይሆን የህዝብ ስቃይ ሳይሆን የፖለቲካ ጥያቄን በፖለቲካ መንገድ መመለስ ሳይሆን ኦኬ ህዝቡን ማገናኘት ከመንግስት ጋር ሳይሆን እነሱ ስጋታችን ነው ያሉትን ኃይል በሰላማዊ መንገድ ኒውትራላይዝ ማድረግ የሚቻል ከሆነ ኒውትራላይዝ ለማድረግ የማይቻል ከሆነ የፖለቲካ ትርፍ ለማግኘት በሱ እና ያው በጀመሩት መንገድ ለመጨረስ በዋናነት ግን ለጊዜው ስጋት አይደለም ያሉትን ያማራንና የሌላውን ኃይል እንትን እሱን ዛትተው ፕራዮሪቲ ወደ ኦሮሚያ አድርገው ይሄኛው በሰላም መንገድ ከገባ እነዛንም ያማራ ኃይሎችንም ለቀይ ባህርን ዘምታለንንም ምናምንንም እናደርጋለን ሶ ይሄንን ኢምፔሪያል የሆነ ፒስ የሚፈልግ ቡድን ማለት ነው። በቃ ግቡና እኔ ውስጥ ተውጣችሁ ኑሩ የሚል ኢምፔሪያል ፒስ ነው። የፖለቲካ ጥያቄ የሁሉና ዲሞክራሲ የሰብአዊ መብት የፍትህ የምናምን ጥያቄ የለም እንደዚህ እነዚህን ሁሉ ጥያቄ ሳያደርግ የለም በቃ በሰላማዊ መንገድ ተወዳድራችሁ ታሸንፋላችሁ ተመልከተው ይኸውልህ ይሄን የሰላም ጥሪ ሚዲያ ምናምን ብቻ አይደለም የሰላምና ምናምን ኮሚሽን የሚባለው የሀገራዊ ውይይት ምናምን ኮሚሽን የሚባለው የሰላም ድርድር እንዲካሄድ ጠየቀ ይላል። በዛን ቀን ነው ግን ድርድሩ የተጀመረው። ሁሉም ነው ያሉት የተቀናጀ የፕሮፓጋንዳ ስራ ነው የተሰራ ያለው። በሌላ አገላለጽ የሰላም ድርድር ወሬ ሰላምን የመሸቀጥ ስራ ነው እየተካሄደ ያለው እንጂ እውነተኛ ሰላም ለህዝብ ለማምጣት ችግርና ጦርነት ለማስቀረት እንደዚሁም ደግሞ ፖለቲካውን በማያዳግም ሁኔታ ከብረት ለማላቀቅ በሰላማዊ የፖለቲካ መንገድ በሰጥቶ መቀበል ተሸንፎ በማሸነፍ ተሸንፎ ቆይተ በዛ መንገድ ለመሄድ የመዘጋጀት አይደለም። በመሰረቱ ይሄ ቡድን ማንነቱ ይታወቃል፣ ተግባሩ ይታወቃል፣ አላማው ይታወቃል። ከዚህ ቡድን ጋር ሰላም ጠብቆ መደራደር አይቻልም። በኦሮሞ ነጻነት ግንባር በኩል ግን በሚገኘው አጋጣሚ ሁሉ ለብንም ምክንያት ይሆን ለህዝቡ ፎይታ መስጠት የሚቻል ከሆነ የፖለቲካ ጥያቄዎችን በፖለቲካዊ መንገድ መመለስ የሚቻልበት እድል የሚከፈት ከሆነ ያንን ለማስከፈት የትም ድረስ ይሄዳሉ። የትም ድረስ ሄደዋል። የተጠሩበት ቦታ ሁሉ ሄደዋል። ሁለተኛ ይሄ ሰላም ድርድር በአብይም ላይ ሆነ በኦሮሞ ነጻነት ግንባር ላይ ጫና አለው። ጫናው የውጭ ጫና አለበት። ፈረንጆቹ አሉበት። አብይ ለእርዳታ ጥየቃውም ለምናምኑም እነሱ ደግሞ ሰላም ካልፈጠራችሁ ምናምን ይሏቸዋል። ለምን ፐርፐዝ እንደሚሉ አናውቅም። እሱ ይቀበላል፣ እናስገድደዋለን እናንተ ያም ጫና አለ። ስለዚህ ይሄንንም መርሳት የለብንም። በምንም ምክንያት ይሁን ግን ማንም ሰው በሰላማዊ ድርድር መፍታት ፈልጋለሁ ካለ እሰይ እሺ ነው መባል ያለበት። ተገቢም ነው ይሄ መደረጉ። በምንም ሞቲቬሽን ምክንያት እነሱ መገናኘታቸው አንድ ነገር ነው። ነገር ግን ብዙ ነገር ለመጠበቅ ብልጽግናን ማመን ይሆናል እና ብልጽግናን አናምንም። መልካም ብልጽግና ይታመናሉ የሚል ጥያቄ ነገር ላነሳ ነበር። እርሶም በተደጋጋሚ አንስተውልኛል። እኔ ማውራትም አልፈልግም በዛ ጉዳይ ላይ ብዙ ነገሮችን ማሳተም አልፈልግባቸው በርካታ ነገሮች አሉ። በተለይ የትግራይ ስምምነት ከተፈጸመ በኋላ የትግራይ ሰዎች እርስ በርሳቸው ጭምር እንዳይስማሙ የተደረጉበት ሁኔታ እንመለከታለን። ትግራይ ውስጥ ያለውን ፍትጋ እንመለከታለን። ያንን ነገር በኦሮሞ ነጻነት ሰራዊት መካከል ለማምጣት በርካታ ነገሮች እየተደረጉ እንደሆነ እንመለከታለን። ካሁኑ የተላኩትም ሰዎች ከአንድ አካባቢ እንደሆኑ መንግስት ራሱ መድቦ የላካቸው ሰዎች ከአንድ አካባቢ እንደሆኑ ነው እንግዲህ መረጃ ስናርስ የነበረው ለህዝብ። የኦሮሞ ነጻነት ሰራዊት ልክ የኦሮሞ ነጻነት ሰራዊት ሆኖ ምክትሉና አዛዡ ጭምር ሌሎቹ የፖለቲካል ክንፍ በተለይም በውጭ ሀገር ያሉትም ከሀገር ውስጥ ያሉት በርካቶቹ የተሳተፉት ከተለያዩ አቅጣጫ ነው። ትግራይ ላይ እንደ ክልል እንደ መንግስት ሆኖ ታርቀው እንኳን የመጣባቸውን ነገር እየተመለከትን ነው የምንገኘው።
እርስ በርስ ፍትጊያ ስብሰባ አድርጎ አታድርጉ የሚል ፍትጊያ ውስጥ እንዲገቡ ድረስ ነው የተደረጉት። በዚህ መሃል ግን የህዝባቸው ሰቆቃ ተረስቷል። ዛሬም የአማራ ሚሊሻዎች ተይዞ ነው ያሉት መሬቱን። ዛሬም ኤርትራ በርካታ መሬቶችን ይዛን ያለችው። ጦርነቶች፣ ሞቶች ዛሬም አሉ። ዛሬ ስለነዛ ሰዎች ሞት የሚያወራ ሰው የለም። ስለነዛ በአማራ ክልል የተያዙትም ሆነ በኤርትራ የተያዙ ሰዎች የሚያወራ ሰው የለም። በአጠቃላይ ይሄ ጉዳይ ወደ ኦሮሞ ለማምጣት ወደ ኦሮሞ ነጻነት ሰራዊት ለማምጣት እያደረገ ያለውን ነገር የምንመለከተው ነገር ነውና ምንድነው መደረግ ያለበት? ምንድነው ሲተላለፍ የሚገባው ማለት ያለው ከዚህ ጋር አያይዞ እንግዲህ ይሄ ስለ ውጤት ነው። ስምምነቱ ቢደረስ ጫና የሆነ አይነት ስምምነት ቢፈራረሙ በእርግጥ ይተገበራሉ የሚል ጉዳይ ነው። ትራክ ሬከርዳቸው የማይተገብሩ እንደሆነ ግልጽ ነው። ያኔም የትግራይ ስምምነትም በሚደረግ ጊዜ ተናግረነው ነበር። ምክንያቱም ይኸውልህ አላማቸው እንንትናን እናጠፋለን ብሎ የተነሳ ሰው ልክ ሲፈራረሙ ደግሞ ኢትዮጵያ አሸነፈች ብሎ የፎከረ ሰው እኔ አሸነፍኩ እያለ የስምምነቱን ውጤት ሊተገብር ይችላል ብለህ አትጠብቅም። አሁን ያሉት የብልጽግና ደጋፊዎችም የፕሮፓጋንዳ ሰራዊትም ፈላጊ ከጀልቱን ሳኒስ ሁላቸውም ጠብቀው ለማጨብጨብ ያሉት ከተስማሙ ብልጽግና አሸነፈች ለማለት ነው። ካልተስማሙ ወቧ ፈረሰ ብለው ለሞከስ ነው። እንደዚህ ነው ተዘጋጅተው ያለው። ኦኬ እኔ ደግሞ ቢስማሙ እንኳን በተለያየ ምክንያት ቢፈረም እንኳን the agreement is dead on arrival። ለምን ብልጽግና አይተገብረውም? ሸኔን እናጠፋለን፣ አጥፍተናል፣ አከርካሪውን ሰብረናል፣ ስጋት ወደማይሆንበት ቦታ ቀንሰናል ምናምን እያለ የሚያወራ በዚህ ቋንቋ የሚያወራ ቡድን ተፈራርሞ መጥቶ በአንድ ጊዜ አቋሙን ቀይሮ በነገራችን ላይ መርሳት የሌለብን ትግራይ ላይ እኮ ተሸንፈው ነው ወደዛ የመጡት። ቀጥሉ ቢባሉ መቀጠል አይችሉም። ኤርትራ ጦር ነው የሚዋጋ ነበር። ቀጥሉ ቢባሉ አይቀጥሉ እንደሚባለው እኮ አይደለም። ትግራይ እኮ ስለተሸነፈ አይደለም የተደራደረው። ለዛ ነው ስብሰባው ላይ የነበረው ጫና ያስደነገጣቸው የገረማቸው። ትግራይ የኢትዮጵያ መንግስት ከዛ በላይ መዋጋት እንደማይችል ሲያውቁ ነው ለድርድር የሄዱት። እዛ መሄደው ግን በቃ ፈርሙ ሰሬንደር አድርጉ ነበር የሚሉት። ኦኬ ኦሮሚያ ውስጥ ማሸነፍ እንደማይችሉ አውቀውታል። አይችሉትም ይሄን ሀገር ማረጋጋት። ነገር ግን እንደ ትግራይ ደግሞ የኢትዮጵያ መከላከያ ሰራዊት የኦሮሞ ነጻነት ሰራዊት አላሽመደመደው አሁን ባለው ሁኔታ። ኦኬ በዚህ ሁኔታ ካስታወስክ ብርሃኑ ጁላ መሸነፋቸውን ያመነው ኬንያ ሲሄዱ ነው ከፕሪቶሪያ በኋላ። ቢያንስ ያኔ በጣም በቃ እነሱ እንቀበላለን ሰራዊታችን ትጥቅ እናስፈታለን ሲሏቸው የህዝብ ከሚያልቅብን ሲሏቸው ያኔ እውነት ተናገሩ። እስከ 360,000 ሰው አልቆብናል እኮ በዚህ ጦርነት። በሰኔው ብቻ ምናምን እስከ 236,000 ሰው አልቆብናል እኮ ምናምን እስኪሉ ማለት ነው። በዛ አይነት ሁኔታ ነው ሊፈራረሙ የመጡት። ያመኑት በዛ በዓለም አቀፍ ጫናም በተጨባጭም በመሬት ላይ ነባራዊ ሁኔታ ለመዋጋት የሚችሉበት ቦታ ስላይደሉ የኦሮሞ ነጻነት ግንባርን መቼም አያሸንፉም። ኦኬ እንዲሁ በጣም ከበረቱ እንኳን ዛሬ እዚህ ጋር የበላይነት ይኖራቸዋል፣ ነገ እዛ ጋር የበላይነት ይኖራቸዋል፣ ከዛ ደግሞ እዛ በፊት የነበሩበት ቦታ እንደገና ሌላ ይገጥማቸዋል። እንደዚህ እያሉ ነው ሊኖሩ የሚችሉት። ይልቁኑ አሁን ደግሞ አንገታቸው ስር ስለገባ እንደሚሉትም ለስልጣናችን ስጋት ስለሆነ ብለው ነው የገቡት። ናው ሊስማሙ የሚችሉበትን ቦታ ለመናገር ይቻላል። አንደኛ ሁሉን አቀፍ የሆነ ሰላማዊ የሽግግር ሂደት ይጀመር። ሁሉን አቀፍ ማለት ሰላማዊ የፖለቲካ ትግል እናደርጋለን ያሉ ፓርቲዎችም፣ በትጥቅ ትግል ላይ ያሉ ፓርቲዎችም፣ በሀገር ውስጥ ያሉ በውጭ ሁሉም ማለት ነው ሁሉም ኃይሎች የሚሳተፉበት ሁሉን አካታች የሆነ ሰላማዊ ሽግግር ሂደቱ ይጀመር። አንድ ሁለተኛ ሁሉም ጦርነቶች ይቆሙ፣ ተኩስ ይቁም። ሶስት
ፖለቲካዊ ጥያቄ በፖለቲካዊ መንገድ ብቻ ይመለስ፣ በውትድራዊ መንገድ አይመለስም። ለምሳሌ የኦሮሞ ህዝብ የራስን እድል በራስ የመወሰን ጥያቄ በፖለቲካ መንገድ ይመለስ። ምን ማለት ነው እሱ? በፖለቲካውና በህጉ መሰረት ሬፈረንደም ይካሄድ። እኔም አንተም አትመልስም። አንተም ለኦሮሞ ህዝብ አታውቅም፣ እኔም ካንተ የበለጠ ስለ ኦሮሞ አላውቅም። የኦሮሞ ህዝብ ግን ያውቃል። የኛ ሚና የኦሮሞ ህዝብ እንዲወስን እድሉን መስጠት ነው። ለምሳሌ እንደዚህ ነው የሚስማሙት ብንል፣ አራተኛ ከሽግግር ሂደቱ ጋር ተያይዞ ለደረሱ ጥፋቶች ተጠያቂነትን የምናስፈጽምበት የሽግግር ፍትህ ስርዓት ይዘርጋ። ኦኬ። አምስተኛ የሽግግር ፍትህ ስርዓት ማለት የተለያዩ ወንጀሎች ተፈጽመዋል፣ ለዛ ምርመራ ማጣራትና ፍርድ ምናምን መደረግ አለበት። ኦኬ። ከዛ በመቀጠል እያንዳንዱ ታጣቂ ኃይል አለው ፖስት ኮንፍሊክት የሆነ ዲስአርማመንትና ዲሞቢሊዜሽን እንዴት ይካሄዳል? ከግጭት በኋላ የሚሆን የትጥቅ መፍታትና የሰራዊት ቅነሳ ወይም የመበተኛው መንገድ እንዴት ነው የሚሆነው የሚለው ዲዲአር የሚባለው ማለት ነው። እነዚህ ነገሮች ዲስአርማመንት፣ ዲሞቢሊዜሽን አንድ ሪሃቢሊቴሽን እነዚህ ናቸው የሚሆኑት። በቃ ከተስማሙ የሚስማሙት በእነዚህ ነው። አሁን እንደምናውቀው አብይ ለዶክተር ወርቅነህ የነገረው ነገር እንደዚህ የሚባል ይሄ ሁሉን አካታች ምናምን የሚባል ማንኛውም በሰላማዊ መንገድ በፖለቲካ በቃ እንደ ፓርቲ ተወዳድረን ሚል ከሆነ ብቻ ነው ተብሏል። አይስማሙ። ግን ቢስማሙ የሚስማሙት አሁን በዘረዘርኳቸው ዋና ዋና ነገሮች 5-6 የሚሆኑ ነጥቦች። በዚህ እንኳን ቢስማማ አብይ ይሄንን ያደርጋል ወይ ብለህ መጠየቅ ነው። እንደማያደርግ ግልጽ ትራክ ሬከርድ በእጃችን ያለው የትግራይ ጉዳይ ነው። ትግራይን ለመከፋፈል የአብይ ቡድን እኮ የተንቤን ነፃ አውጪ ምናምን አቋቁሟል። ተወውና በራሳቸው በህዋቶች መካከል በህዋትና በሌሎቹ ፓርቲዎች መካከል ምናምን የሚያደርገውን በሽግግር መንግስቱና በህዋት መካከል የሚያደርገውን መለያየት አይደለም፣ ገብቶ ውስጥ የተንቤን ነፃ አውጪ የሚል አካሄድ ይሄደ ነው። ስለዚህ አብይ ሰላማዊ ነገር በሰላማዊ መንገድ ነገሮችን ይፈታል፣ እሱን ማንም አያምንም። ስለዚህ የኦሮሞ ህዝብ አንደኛ ይሄ በሰላምን ለመሸቀጥ ተብሎ እየደረገ ያለ ድርድር ኤክስፔክቴሽናችሁንን ሎወር አድርጉ። በጣም እንደሚመስለው አይደለም። አንድ ሁለተኛ ቢስማሙ እንኳን የሚተገብር ኃይል አይደለም። መጀመሪያ መነጋገሪያ አጀንዳዎቹ ላይ ራሱ አይፈቀድም እነዚህን ማንሳት ስለሚል ፈረንጆቹም ብለው አስገድደው ሁለታቸውንም እንደው በዛና በዚህ ብለው ቢፈራረሙ እንኳን የኦሮሞ ህዝብ ማወቅ ያለበት እንዴት አድርጌ የስምምነቱን ውጤት ስምምነቱን እንዲተገበር አድርጋለሁ የሚለው ላይ ነው ማሰብ ያለበት። እንዴት አድርገን ነው የምናስፈጽመው? ስምምነቱን በተጨባጭ በተግባር በመሬት ላይ እንዴት እናስፈጽማለን? አራተኛ ነገር ሁሉም ሰው ሊያስበው የሚገባ አይ ቲንክ የሚደራደሩትም ሰዎች የሚደራደሩ ከሆነ የሚያደርጉት ማድረግ የሚገባቸው የህዝቡ ስቃይ ልክና መጠኑን አልፏል። እኛ በጅራ በኩል ባለፈው ስንነጋገር ነበረ። ብዙ ችግር ነው የሚደርሰን፣ ጥያቄ በስቶብን ከአቅማችን በላይ ሆኖ ትተናለሁ። ዝም ብለን የሚራበው የሚሞተው የተሰቃየው ህዝብ መድኃኒት አጥቶ የሚገደለው የሚያልቀው ህዝብ ቀላል አይደለም። የሚፈናቀለው ህዝብ ቀላል አይደለም። ወደ የጫካው የሚሸሸው ህዝብ ቀላል አይደለም። ይሄ በኦሮሚያ ብቻ አይደለም፣ በሌሎችም ክልሎች ነው። በአማራ ክልል እንደዚህ ነው፣ በትግራይ እንደዛ ነው። የሰብአዊነት ችግር የሰብአዊ ቀውስ ችግር ጣሪያ ነክቷል። የዓለም መንግስታት ድርጅት በተለያየ ጊዜ የተለያዩ ኤጀንሲዎቹ 34 ሚሊዮን ህዝብ ተጋልጧል፣ ለራብ ለችግር ተጋልጧል ምናምን ይላል። በዚህ ሀገር ውስጥ አንዱ ልትነጋገርበት ከሚገባ ነገር ካለ የሰብአዊ እርዳታ ለህዝቦች እንዲደርስ ሁሉም ነገር መስተካከል አለበት። በሁሉም አቅጣጫ ለህዝብ ፎይታ መንገድ መበጀት አለበት፣ መፈለግ አለበት። ይሄንን የድርድር አካል ማድረግ አለባቸው ማናቸውም ኃይሎች። የተፈናቀሉ ሰዎች አሉ፣ የተጎዱ ሰዎች አሉ፣ በረሃብ የተጋለጡ ሰዎች አሉ። ይሄ የግድ ነው። ምክንያቱም መጀመሪያ ቅድሚያ የሚሰጠው የመጀመሪያው አጀንዳ መሆን ያለበት አክቹዋሊ ይሄ ነው።
ከምንም ነገር በላይ ከፖለቲካም ከምንም ስለሚቀድም ሁማኒቴሪያን እርዳታ። ስለዚህ እነዚህ ላይ ማተኮር ያስፈልጋል። ከዚህ ውጪ በጣም ብዙ ኤክስፔክቴሽናችንን ላይ ሰቅለን የናብይ ቡድን በሰላማዊ መንገድ ተዘጋጅተው ዘግተዋል። በር የሚሾመውን እየሾሙ ነው። ችሮታ የሚያደርጉለትን ሽልማት የሚሰጡትን እያደረጉ ነው። ለጥፋት እየተዘጋጁ ነው። ለትጥቅ እየተዘጋጁ ነው። እየተጠራሩ ነው። ስለዚህ የሰላም ቋንቋ የሰላም ሸቀጥ ነው እንጂ የመሸቀጥ ነገር ነው እንጂ ሰላምን የመሸቀጥ ነገር ነው እንጂ ሰላም አይደለም እየፈለጉ ያሉት። እኔ ከሁሉም በላይ አይኮኒክ የሚሆነኝ በዚህ መዝጋት ፈልጋለሁ የነሱ ንግግር ወቦም ሌሎቻችንም ሁላችንም ኦሮሞዎች አንድ ላይ ሆነን ቀይ ባህር አብረን ነው ምን ዘምተው የሚለው የነፍቃዱ ወይ ንግግር ኢትስ ኢምፔሪያል የሆነ አምቢሽን ነው። ይሄ ኢምፓየራዊ የሆነ አምቢሽን የተስፋፊነት አምቢሽን ከኦሮሞ በኦሮሞ ስም ከሚናገሩ ሰዎች መምጣቱ እና አሁን የሰላም ቋንቋ ሲያወሩ እንደዚህ አይነት ተስፋፊዎች የሚያወሩት ሰላም አስብ ከኦሮሞ ጋር ሰላም የሚያወሩት ለሰላም አይደለም፣ ለህዝብ ስቃይ አይደለም፣ ቀይ ባህር ለመሄድ ነው፣ ሌላ ጦርነት ለማድረግ ነው። an imperial peace is no peace at all። መልካም እንግዲህ ትልቁ ላነሳ የነበረው ጥያቄ ይሄ ነው። ከኦሮሞ ጋር አሁን እንታረቅ እያሉ ያሉት በዚህ ጉዳይ ነው ወይ የሚለውን ጉዳይ ላነሳ ነው። በርካታ ሰዎች አሁን እርሶ ባነሱልኝ ጉዳዮች ላይ ሌላ ነገር ያነሳሉ። አብይ ሀገር ቤት ያለውን ጉዳይ አንድ ማድረግ አልቻለም። አማራ ክልል ያሉት ታጣቂዎች ከሱ ጋር ሲዋጉ የነበሩ ናቸው። የድንበር ጉዳይ የሚጠይቁት ጉዳይ ያላቸው የድንበር ጉዳዩ መመለስ ያቀተው ሰሞኑን እንደውም ህዝብ ውሳኔ አስደርጋለሁ የሚል ነገር እያስነገረ ነው የሚገኘው። እሱ ከፕሪቶሪያ ስምምነት ጋር እንዴት ይታያል የሚለው ነው አንደኛው። ሁለተኛው ሀገር ቤት ያለውን ቀውስ ለማርገብ የውጭ ጦርነት አገር ውስጥ ያለውን ጦርነት ለማቆም ሲባል ብቻ ሌላ ጠላት አለብን ብሎ ድጋሚ ህዝባዊ ድጋፍ ለማግኘት ከውጭ ኃይል ጋር አብሮ ሲዋጋ ከነበረው የኤርትራ ኃይል ጋር ጦርነት ሊገጥም ነው እየተንደረደረ ያለው። ለዛም ማሳያ ደግሞ የኤርትራ ተቃዋሚዎችን ጭምር ካሉበት ቦታ ለቃቅሞ ስብሰባ ለማድረግ እና እነሱን ዱገማ ለማድረግ እየተንቀሳቀሰ ያለበት ሁኔታ ነው የምንሰማውና ይሄስ እንዴት ይታያል? ከዚያ አኳያ እንደው የትግራዩ የህዝብ ውሳኔ ጉዳይን በዛው አነሱልኛል። የጦርነትን ዳይቨርት ማድረግ ነገር ወደ ጎረቤት ሀገር ዳይቨርት አድርጎ ሀገር ቤት ያለውን ነገር ለማርከስ ነው የሚለውን እንዴት ነው ሊተነተን ይችላል? ልክ ነው። የትግራይ ጉዳይ ሰሞኑን በሬፈረንደም ይቋጫል የሚል ወሬ ጀምረዋል። ቀደም ብለን ስንል ነበረ ይሄ ጦርነት አንዱ ድራይቭ ያደረገው የሰሊጥ ንግድ ጉዳይ ነው እና ያን አካባቢ መቆጣጠር የሚፈልጉ ኃይሎች ናቸው። አብይ ቀድሞውንም ቢሆን የትግራይም የአማራም እንዲሆን አይፈልግም። ያካባቢ በፌደራል የሚተዳደር የራሳቸው እንዲሆን ነው የሚፈልጉት እና ራሱን የቻለ ክልል ወደ ማድረግ ለፌደራሉ ተጠሪ የሆነ አካባቢ እንዲሆን ነው ማድረግ የሚፈልጉት። ይሄን ከዚህ በፊት ተናግረናል። ለአማራ ሊቃን ወደ ትግራይ ሲዘምት ይሄ ነው በቃ ዋናው አንገብጋቢ ጉዳይ መልስላቸዋለሁ ብሏቸው ቢሆንም ያንንም እንኳን ይታወቅ ነበር፣ ስንናገረው ነበር። አይመልሰው ነገር ግን አይሸንፈውም፣ ሊይዙት አልቻሉም። አካባቢው ምዕራብ ትግራይ በኤርትራና በአማራ ታጣቂዎች እጅ ነው ያለው። አዎ በሱ ጉዳይ ላይ ስለ ሬፈረንደም ስለምናምን አይደለም ማውራት ያለብን። በመጀመሪያ ደረጃ በፕሪቶሪያው ስምምነት መሰረት የያዙትን መሬት መልቀቅ ነው ያለባቸው። የተነቀለውን ህዝብ በቦታው መመለስ ነው ያለባቸው። ይሄ ምንም ቤሲክ ነው። ይሄ የዓለም አቀፍ ህግም የሚለው ነው፣ የኛም ሀገር ህገ መንግስትም የሚለው። ስለዚህ በኃይል የያዙትን ቦታ መልቀቅ የመጀመሪያው ጉዳይ ነው። ሪተርኒንግ ስቴተስ ኮ አንቴ፣ ወደ ነበረበት ቦታ ትመለሳለህ። ከዛ ሊጋል ሶሉሽኑ በህገ መንግስቱ አግባብ ልዩነቶችን በህገ መንግስቱ አግባብ ይፈታሉ ስለተባለ ኢትዮጵያ መንግስትና የትግራይ መንግስት በህገ መንግስቱ አግባብ ደግሞ አንድ አካባቢ ያለ ህዝብ የማንነት ጥያቄ ያለው የማንነት ጥያቄ ብሎ በዛ ላይ ቮት በማድረግ የድንበር ጥያቄ ያለው የድንበር ጥያቄ በሚል በዛ ላይ በአግባቡ የህግ ፕሮሲጀሩን በመጠቀም ቮት በማድረግ የሚወሰን ጉዳይ ነው። የወልቃይት ጉዳይ የማንነት ጉዳይ ከሆነ የሚወስነው ህዝብ እንጂ አማራ ክልል አይደለም፣ አብይ አይደለም፣ የትግራይ ክልል አይደለም። ስለዚህ የማንነት ጥያቄ የማንነታችን እኛ እንደዚህ ነን እንጂ እንደዛ አይደለም፣
እንደዚህ በመባል ሚስ አንደርስታንድ ተደርገናል ኦኬ የሚል ከሆነ ያንን ሴፐሬት ጥያቄ ነው የማንነት ጉዳይ ሰልፍ ዴፊኒሽን የመጀመሪያ ጥያቄ ነው መሰረታዊ ጥያቄ ነው እሱን ቴብል ማድረግ የት በተለቀቀው መሬት ውስጥ ቀድሞ ሲኖሩ የነበሩ ሰዎች ቅድመ ጦርነት ወደ ቦታቸው ተመልሰው ህዝቡ በነበረበት ሆኖ ኦኬ በዛ ቦታ ላይ ጊዜ የሚወስድ ነው የምታደርገው ማክሲመም የምታስለቅቀውን ታስለቅቅና የውሳኔውን ጊዜ ፕሮጀክት ነው የምታደርገው በዚህ ጊዜ ውስጥ ህዝቡ ተመልሶ የሰባዊነት እርዳታ ደርሶ የሚካስ ተክሶ የጠፋው አካውንት ተደርጎ ሰው ወደ ፖለቲካ ውሳኔ የመግባት ፖዚሽን ላይ ሲሆን ያኔ ምን እናደርጋለን በህጉ አግባብ መሰረት ይሄንን ጥያቄ የሚያነሱ ሰዎች ፔቲሽን ይሰበስባሉ ያንን ውሳኔ ይዘው ለአካባቢያቸው ምክር ቤት ወይ ለክልላቸው ምክር ቤት ያቀርባሉ የክልላቸው ምክር ቤት ከመለሰው ጥያቄውን አሁን እናንተ ከሊናችሁ እንጂ ከሊ አይደላችሁም ካሁን በኋላ እንደ ከሊ ተብላችሁ የበጀትም ምንም አይደረግባችሁም በቋንቋችሁ ትማራላችሁ ምናምን ይሄንን ቢሮክራሲውን ያስተካክላል የማያደርግ ከሆነ የፌዴሬሽን ምክር ቤት ይዞት ይሄዳል ኦኬ ትግራይ ክልል ያቀርበዋል ትግራይ ክልል ስለሆነ እስካሁን በመናቀው በህገ መንግስቱ አግባብ ከዛ በኋላ የትግራይ ክልል ያንን ጥያቄ በአግባቡ የማይመልስ ከሆነ ለፌዴሬሽን ምክር ቤት ያቀርባል ከዛ በኋላ ወልቃይት ነው እንጂ ትግራይ አይደለም የሚል ከሆነ ያ ይተገበራል ምርጫውን እንዴት ነው የምታደርገው ወልቃይት ነው ወልቃይት ትግራይ ነው ወልቃይት አማራ ነው የሚለውን ሁሉ በፖለቲካ ፕሮሰስ በተረጋጋ ሁኔታ በዲሞክራሲያዊ አግባብ ሶርት አውት የምታደርገው ነው ሶስቱ ናቸው ምርጫ የሚሆኑት ሁለት ደረጃ ያለው ምርጫ ነው የምታደርገው ማለትም ማንነቱ ታስወስነዋለህ ከዛ የት ክልል መሆን ትፈልጋለህ የሚለውን ደግሞ ሁለተኛ ከአንድ ካርድ ላይ ግን ሁለተኛ አድርገህ ታስቀምጥላቸዋል ይሄ ሁሉ ቴክኒካል ስራ ነው ሰላም ተመልሶ የተያዘው ተለቆ የተነቀለው በቦታው ተመልሶ የተገፋው ፍትህ አግኝቶ ተረጋግቶ ሰላማዊ አየር ትጥቅ ወርዶ እዛ አካባቢ በትጥቅ ስለሆነ የቆሰለው ማንንም በፖለቲካ ልዩነቱ ምክንያት በማንንም ላይ እንደማይተኩስ ማንንም እንደማይነቅል መረጋጋት ከወረደ በኋላ ይሄ ከሆነ በኋላ የሚጀመር የፖለቲካ ስትራቴጂ ነው አት ቤስት በዚህ ሰዓት የፌደራል መንግስቱና የትግራይ መንግስት ማድረግ የሚችሉት አንደኛ ሰራዊቱ ከወጣ በኋላ መቼ እነዚህ የህግና የፖለቲካ ሂደቶች ይደረጋሉ የሚለውን ብቻ ነው መቼ ታይም ላይኑን ማዘጋጀት እውነተኛ ቁርጠኝነታቸውን ለማድረግ ማለት ነው አጀንዳውን ማስቀመጥ በጀት መመደብ እንደዚህ ብቻ ነው ማድረግ የሚችሉት ከዚህ ባለፈ ቦታው ሳይለቀቅ ታጣቂዎች ሳይለቁ አዲስ ያሰፈሩበት ሰው እንደሰፈረበት ይያለ ኦኬ ምንም ነገር በሌለበት ሬፈረንደም እናካሄዳለን በዛ መንገድ ይወሰናል ደግሞ የሚወሰነው እንዴት ብሎ ነው የክልልነት ጥያቄ ነው የማንነት ጥያቄ አይደለም የድንበር ይገባኛል ጥያቄ አይደለም ወዴት የመካለል ጥያቄ አድርጎታል መንግስት አብይ ማለት ይሄ ትክክል አይደለም የተጠየቀ ጥያቄ አለ የተጠየቀ ጥያቄ መመለስ ትተ ሌላ ጥያቄ ፈጥረ በራስ ጥያቄ ላይ ሰውን እንዲመልስ እንዲወስን ማድረግ በራስ የራስን እድል በራስ መወሰን አይደለም ይሄ የተለመደው የናብይ የማጭበርበር ተግባር ነው እና ነገሮችን ማወሳሰብ ብቻ የትግራይ ክልል በጊዜያዊ መንግስት ደረጃ በዚህ ደረጃ አሁን የትግራይ ክልል በጊዜያዊ መንግስት ነው የተደረደረ ያለው ጊዜያዊ ይሄ በፕሪቶሪያው ውል መሰረት የተቀመጠ ነው እርሶም በተደጋጋሚ ሲያነሱት እንደነበረው የትግራይን ክልል በዚህ ሰዓት የሚያውቃት ህገ መንግስት ሳይሆን የፕሪቶሪያው ህገ መንግስት ነው የሚኖሩት የሚል ነገር አስቀምጠዋል ከዚህ ቀደም በነበረን ውይይት ላይ በዚህ ጊዜ እንደዚህ ማለት ይችላሉ ወይ እንደው ነገሩ ሰፋ አድርገና ከተባለ ይቻላል ወይ በዚህ ሰዓት አይቻልም ይሄ እኮ ነው ማለት የትግራይ ክልላዊ መንግስት አሁን ጊዜያዊ መንግስቱ ማለት ነው ማንዴቱ የሰላም ስምምነቱን ማስተግበር አብይ ከነሱ ጋር ያለው ግንኙነት በሰላም ስምምነቱ ነው በሰላም ስምምነቱ መሰረት የሰላም ስምምነቱ የሚጠይቀውን ነገር ማድረግ ማቀላጠፍ ያለበትን ማቀላጠፍ ከዛ በመቀጠል የሰላም ስምምነቱን ከተገበረ በኋላ ወደ ነበረበት እንዲመለስ ክልሉ ውስጥ ህጋዊው ስልጣን አያያዝ ይደረግና ከዛ ህዝቡ ለዛ መንግስት ጥያቄውን ያቀርባል ምክር ቤት ኖሮ የተመረጠ ምክር ቤት ምናምን ኦፍ ኮርስ የትግራይ ክልል የተመረጠ ምክር ቤት አለው እሱን ባይፓስ አድርጎ ነው የፕሪቶሪያ ስምምነት
እነሱን ሰስፔንድ አድርጎ ነው መሪ ያለው ምክር ቤት አለው ካቢኔ ያለው እሱን ሰስፔንድ አድርጎ ነው በፕሪቶሪያ ስምምነት ቅድሚያነት ምክንያት በዚህ አግባብ እየሄዱ ያሉት። ስለዚህ ይሄኛው ሰስፔንድ ተደርጎ የሚቀጥል ከሆነ ዘን ይሄ ጊዜያዊው ቋሚ መንግስት ወደሚሆንበት ዘመን ላይ ደርሰን ከዛ በኋላ የማንነት ጥያቄ ነው፣ የድንበር ጥያቄ ነው፣ የመካለል ጥያቄ ነው። ሶስቱ የተለያየ ደረጃ ጥያቄዎች ናቸው። ማንነት ሰልፍ ዴፊኒሽን ነው። ድንበር የመሬት ጥያቄ ነው። መካለል ደግሞ የህዝብ ማንነቱን የለየ ህዝብ የሚጠይቀው ጥያቄ ነው። እና አሁን አንተ ወልቃይቴ ነህ ወይም ትግራዋይ ነህ ወይንም አማራ ነህ፣ ስለዚህ የት ብትኖር ይሻልሃል የሚለው ማለት ነው። this side of the border or that side of the border የት ነው መኖር የምትፈልገው? ያንተ አካባቢ ይሄ ያንተ መሬት የት ሊካለል ይገባል? ሶስተኛ ደረጃ ጥያቄ። እነዚህ ሶስት ቴክኒካል የሆኑ የህግ የተለያዩ ጥያቄዎች ናቸው። አሁን ሁሉንም አንድ ላይ ሞጭሮ በሬፈረንደም እናደርጋለን አንዳንዱ አለማወቅም ነው። ሁለተኛ ለቀላል ጥያቄ መልስ ከመስጠት ይልቅ ከባድ ሌላ ጥያቄ በማንሳት የቀደመውን አጀንዳ ማድበስበስ ወይም መቅበርና ነገሮችን ማወሳሰብ የአብይ ዋና ያሰራር ዘይ ስለሆነ ወደ ሁለተኛው ጥያቄ ልመለስ። ወደ ኤርትራ ሊዘምቱ ነው በሁለት ምክንያት። አንዱ ያው የድጋፍ ኃይል ለማሰባሰብ የቀይ ባህር ድንበራችን ነው ምናምን የሚል የድንበር ጥያቄ የወደብ ጥያቄ አይደለም ያነሱ ያሉት የድንበር ጥያቄ እያነሱ ነው። ይሄ ያው የዓለም አቀፍ ህግን የሚጥስ ስለሆነ ዓለም አቀፋዊ ሰላምን የሚንድ ተግባር ስለሆነ ሁሉም ሪአክት አድርጓል። የዓለም ሁሉ በፍጥነት ነው ሪአክት ያደረገው። ከዚህ የድንበር ጥያቄ ዛሬ አይደለም የሚጠየቀው፣ ሲለያዩ ያኔ ነበር። ያኔ ህገወጥ ስለሆኑ የተስማሙት ሰዎች በህገወጥ መንገድ ነው ይላል። ታዲያ አንተ መንግስት እስከነሱ የተሻለ ህጋዊ ነው እንዴ? እነሱን ስላልተመረጡ በዲሞክራሲ አግባብ ታዲያ ይሄኛው አይብስም እንዴ? እነሱ ቢያንስ በቻርተሩ መሰረት ለጊዜያዊ መንግስትነት የተቀመጡ ነበሩ። ያኛውም የሽግግር የጊዜያዊ መንግስት ነኝ ብሎ ይሄኛውም የጊዜያዊ መንግስት ያለ ይሄኛው አይብስም እንዴ? ከህገ መንግስት አግባብ ውጪ እንደፈለገ ሀገር ላይ ጦርነት ሲያደርግ ቆይቶ ከዛ በራሱ ከራሱ ጋር ብቻውን ተወዳድሮ ስልጣን ይዞ ያውቀዋል እኮ ደግሞ የራሱ ቡድን ላይ ሰብስቦ የሚነግራቸው እኔ ምናምን እያለ ነው የሚነግራቸው። ክሌም ግን ማድረጋቸው አሁን ሌሎቹ የአፍሪካ ሀገራት አሁን በተለይ የአፍሪካ ሀገራት ሌሎቹ በቀኝ ግዛት ድንበር የተወሰኑ ናቸው። ይሄንኛው በዛን ጊዜ የነበረው መንግስት የኢትዮጵያ መንግስት የኢትዮጵያን ድንበር በስርዓቱ አላሰመረም ብሎ ክሌም ለማድረግ መብት የለውም። አሁን ያለው የአሰብ ጉዳይ ያልተሰመረ የተሰመረ የሚባል ነገር አይደለም። እሱ ችግር አይደለም። ማንም ኮንቴስት አድርጎት አያውቅም። የአፍሪካ ህብረትም በካይሮ ስምምነት በ1963 በተደረገው መሰረት ማንኛውም በቅኝ ግዛት የተያዙ ቦታዎች በዛው መንገድ ይቀጥላሉ ብሏል። ኢንፋክት የአፍሪካ ዲኮሎናይዜሽን ከእንጭጩ የተቀጨው እዛ ጋር ነው። ምክንያቱም እውነተኛ ዲኮሎናይዜሽን የኮሎኒያል ስትራክቸርን መጣል ነበረበት። የቅኝ ስርዓቱን ግን ስትራክቸሩን አልጣል ተቀብሎት ነው የቀጠለው። እዚህ የአንድ ፖስት ኮሎኒያል ሊትሬቸር ላይ የሚሰራ ሰው እንዳለው የአፍሪካ ነፃነት ኢትስ ባስታርድ ቻይልድ ዲቃላ የተወለደ ማለት ከአግባብነት ከሌለ ወላጅ የተወለደ አዋላጁ ማን ነው? ቅኝ ገዢው ሰው እና አሁን ይሄንን ዲቃላ ብቻ ሳይሆን ዲቃላ መሆኑን የምናውቀውን ልጅ ምን እናድርገው ነው የአፍሪካ ነፃነት ዲሌማ። ኦኬ ግን ድንበሩ የአፍሪካ ህዝብ ከቅኝ ግዛት በፊት የሚያውቀው ድንበር አይደለም። ያን ድንበር ግን መሸከም እዳው ሆነ። ኦኬ የሱ ያልሆነውን እንግዳ ወሰን መቀበል ግዴታ ሆነ እና ይሄን ደግሞ በዋናነት ስትጮህ የነበረችው ኢትዮጵያ ናት። በዋናነት የተቀበለችው እና ተቀብላ ኤርትራን በዛ አግባብ ያለ መንግስታት ድርጅት አጥንቶ መርምሮ በፌዴሬሽን ይሻላል ብሎ ሲያስገባ አሰብ ጥያቄ ውስጥ አልነበረ። 30 ዓመት ሲዋጉ አሰብ ጥያቄ አልነበረው። መጨረሻ ላይ እነ መንግስቱ ህገ መንግስት ሲጽፉ ይሄንን እነሱ ቢሄዱ እንኳን የሚል በቃ ራስ ገዝ ምናምን ብለው አሰብ ራስ ገዝ ብለው ለብቻ አድርገውት ነበር እና አልሆነም። ይልቅ ያልተቋጨ ዝም ተብሎ የሄደ የኢትዮጵያ ግዛትን ይሄንን እንደ አንድ ኢምፓየር ጠባቂ ሆኜ መናገር አልፈልግም። ጅቡቲ በ1978 የስምምነቱ የ100 ዓመት ሊዝ ነው ከፈረንሳይ ጋር የነበረው። ሲያልቅ የኢትዮጵያ መንግስት ሊረከብ ይገባ ነበር። 78 አዲስ መንግስት ነው፣ አብዮት ነው። በጣም በማአት ትርምስ ጦርነት ከሶማሊ ጋር ያለበት ጊዜ ነው። የኢትዮጵያ መንግስት ልኡክ እንኳን ልኮ በወጉ
ይሄን ጉዳይ እንቀበልና እንቀበል የሚለው ነገር አልነበረው። በዛ ሁኔታ ነው ጅቡቲ ነፃ ያወጣቸው። ንጉሱ ኢንፋክት አበሻ ያሰፍሩ ነበር ጅቡቲ ለሬፈረንደሙ እየተዘጋጁ ብዙ አበሾችን ከኢትዮጵያ ያሰፍሩ ነበር ከወሎ ክፍለ ሀገር በተለይ ያኔ ጠቅላይ ግዛት ነው ይባል ያሰፈሩ ምናልባት በሬፈረንደም ከተባለ ምናምን እውነተኛ ኢትዮጵያዊ ኢምፓየር ወራሽ ነኝ እኔ ምኒልክ የኃይለ ሥላሴ ልጅ ነኝ ድንበር ባህር ምናምን ያስፈልገኛል የሚል ከሆነ አላግባብ የሄደችበት ያችን ይጠይቃሉ ጎበዝ ከሆነ የለም አልጠየቀም አይጠየቅም መጠየቅም አለበት ብያል አምንም ኦኬ ምክንያቱም ለስንት ዘመናት በተባበሩት መንግስታት ድርጅት ተቀባይነት ኖሮት ኮንቴስትድ ያልሆነ ነፃ አገርን ዛሬ ተነስተ ይሄ እኮ የኔ ነው ካልክ ይሄ በአንድ ሀገር ላይ የተቃጣ ወንጀል ሳይሆን በዓለም አቀፍ ህግና ስርዓት ላይ የተቃጣ ወንጀል ለዛ ነው ሁሉም ሀገሮች በፍጥነት ሪአክት ያደረጉት ሁሉም አዲስ የምስራቅ አፍሪካ ላይ አዲስ ያሰላለፍ መዋወቃቀር የመጣው ኬንያ ሳይቀር ኤርትራ ሮጦ እንዲገባ ያደረገው ይሄ አይነት ጥያቄ ለምንድነው ኬንያ ባይዘው እንኳን ከኤርትራ ከኢትዮጵያ ጋር በጣም የሚጠያየፍ መንግስት ነው ለምንድነው ሮጦ ኤርትራ ሄዶ ኤምባሲን ከፍታለን ምናምን ያለው ይሄ አምቢሽስ ቡድን ጤና አይደለም አየ የኦሮሞ ኬንያም ኢትዮጵያም ይኖራል እንደዚህ በዚህ አይነት እብሪት ኢሬቻን እንትንም እናከብራለን ምናምን ካለ ሞምባሳ ምናምን ይፈራሉ እውነተኛ ፍርሃት አላቸው እነሱ ሀገር ኦሮሞ አለ ስለዚህ ያንን የኮሎኒያል ቦርደር እንደገና የማሰብ ስራ አዲስ የኢምፓየር ፕሮጀክት ወደኛም ሊመጣ ነው ማለት ነው ይሄ ነገር ይሄንን እዛው በጠበለ እና በፍጥነት በሙሉ የክልሉ ህዝቦች ከኤርትራ ጋር ሲናቆሩ የነበሩት እነ ጅቡቲ ሁሉ ተሰባስበው ኤርትራ ስር ገቡ This is what happens when you provoke an international war violating international law ይሄ አለማወቅ ይሁን ጀብደኝነት ይሁን ማወጫበሪያ ይሁን የሚገባ ነገር የለም የሆነ ሆኖ ከኤርትራ ጋር ጦርነት እንዋጋለን ሲል ትንሽ ድጋፋቸውን የነሱት የአማራ ሊቃንን ለማሰባሰብ ይፈልግ ይመስለኛል ሁላቸውም የሱ በጣም ዋና መስጋኝ የሆኑት እንኳን ጊዜው አይደለም ምናምን ሌላ መንገድ አለው ምናምን ነው ያሉት ዶክተር ዳኛቸው ሌሎቹ ደግሞ ምን አገባን ነው ያሉት ምን አገባን የሰው ሀገር ነው እንደው ምናምን ነው ያሉት ለቀይ ባህር ብለን ምን ሞት ልመስለው ነው ተው አሉት ስለዚህ አሁን ወዴት ነው የሄደው ኢሬቻን ቀይ ባህር እናከብራለን ኢትዮጵያን ሰፊ አድርገን ገነባለን በእኛ ጊዜ ኢትዮጵያ ታንስም ታድጋለች እንጂ ምናምን የሚል ኦሮሞን የነሱ መንግስት እንደሆነ እነሱን የማሰባሰብ ከዛ አልፎ ተቃዋሚዎችንም ማሰባሰብን አማራንም ትግራይንም ኤርትራንም ጭምር እናንበረክካለን የሚል ትርክት የሚፈጥር እንደዚህ አይነት ኢምፔሪያል የሆነ ወግ ነው የጀመረው ይሄ ነው ይሄንን ተመኝቶ ነው አይደለም ስልጣን ነው ጉዳዩ ስልጣንና ስልጣን ብቻ ነው ምንም ከዛ ያለፈ ራዕይ የላቸው ራዕዩን እኮ ስብሰባ ላይ እየተናገሩት ነው ይመጣላቸው አንዳንዴ ያወሩት ማለት ነው በደረሱበት ነው ኮንትራይቭ የሚያደርጉት ስለዚህ ይሄ በፍጹም የሚያስኬድ አካሄድ አይደለም በተወሰነ ደረጃ አንዳንድ የትምክህት ኃይሎች መጀመሪያ ላይ ኮየው በቃ የኛ ልጅ ምናምን እንዲሉ ተደርጓል ከዛ አማራዎቹ እኛ ምን አገባን ሲሏቸው ደግሞ ድሮስ እናንተ ካልሆናችሁ በቀር መቼም ሀገር አይሰራም አይደል ምናምን ብለው እነሱን እንደ ከሃዲ እንደ ኢትዮጵያ እንዳልሆኑ ያደረጉ የወነጀሏቸው ኦፍ ኮርስ ኃይለ ሥላሴም በላይ ዘለቀን ከሃዲ ብሎ ሰቅሎታል ማንኛው ማን እንደሆነ ግን ይታወቃል ይሄ የተለመደ ነው የ4 ኪሎ አመል ነው እንደዛ ብለው እነሱን ያጥላላሉ ግን ወደ ኤርትራ ለመሄድ የሚያስደፍር ጉልበት ያላቸው አይመስለኝም ሌላም ኢንተርናሽናል ኮንስፒረሲም ያለ ይመስለኛል የት እንደሚደርስ ምንና ይሆናል ሁለተኛው ከዚህ ጋር የሚነሳው ነገር እንዲያነሱልኝ የፈለኩት ነገር ኤርትራ ተጠያቂነት እየመጣባት ነው የሚገኘው ሰራዊቷ ገብቶ ተዋግቷል ኢትዮጵያ ውስጥ አሁንም ጭምር ኢትዮጵያ ውስጥ ነው ያለው ሰራዊቷ ስለዚህ ኤርትራን ነፃ የማውጣት ይጣሉ መስሎ ኤርትራ ነፃ ኢሳያስን ነፃ የማውጣት ነገር ነው እያደረገ ያለው አብይ የሚሉት ያስኬዳል ምን የሚሉት ነገር አለ ከዚህ ጋር አይዶና ብዙ እኛ ሀገር እንግዲህ እኛ ኢዛ አካባቢ ፖለቲካ የሴራ ፖለቲካ አለውና ሴራ ነው ብዙ መረጃ የለም እንደዛ የሚያሳይ ሌላ ግን የሚባለው ያው አሰብ ምናምን ትለውና ኤርትራ ምዕራብ ትግራይን እንዲለቅ ማድረጊያው ብቸኛ መንገድ ነው
የብልጽግና እንትኖች ስልት ነው ምናምን ፖለቲካ ነው ምናምን እያሉ ሲደነፉ ይታያል። ሶ ለአሰብ ብሎ ሲተራመስ እዛ ያለውን ይለቃል። ስለዚህ ነው በፕሪቶሪያ ስምምነት መሰረት ወግታ አስለቅቅ ሳይሆን የኤርትራ ጦር እንዲወጣ በግብዣ የመጣ ስለሆነ እንዲወጣ ጠይቅ። ካልወጣ የዓለም አቀፍ ጉዳይ ነው። አሰብ ሳይሆን የምትዘምተው ደግሞ እዛው ምዕራብ ትግራይ ነው የምትዘምተው። ምክንያቱም የተያዘብህን መሬት ነው የምታስለቅቀው። አልወጣም ካለ በዓለም መንግስታት ድርጅት አቅርበ በህግ ተጠይቆ የኤርትራ መንግስት ይሄን አላደርግም ካለ then of course በመከላከያ ሰራዊት ያንን አካባቢ ሲኪዩር የማድረግ ግዴታ ያንተ ነው። የተያዘብህን መሬት ያልተያዘውን የሱን መሬት ብትይዝ ግን ሌላ ህገወጥነት ነው የምታመጣው። ሌላ ፕሮትራክትድ የሆነ ችግር ነው የምታመጣው። ምናልባት የኤርትራ መንግስት ለወቀሳትም ይመቻል ብዙ ግፍና መከራ ስላለው በዜጎቹም በጎረቤቶቹም ምናምን it's a pariah state እንደ ሰሜን ኮሪያ ያለ ሀገር ነው። ሶ ማንም ሰው ቢወቅሰው ቢመታው የሚመች መንግስት ነው። that doesn't ያ የሚመች መንግስት አጉል መንግስት መሆኑ የኢሳያስ መንግስት አብይን ትክክል አያደርገው፣ ማንንም ትክክል አያደርግም እና በህግ ምናወራ ከሆነ ማለት ነው። ሌላው ሴራ ነው ይመስለኝ፣ አላውቅም ብዙም ባልል ይሻላል። መልካም ዶክተር ጸጋዬ እንግዲህ በርካታ ነገሮቻችንን ትኩረት አድርገን እንድናወራ የፈለኩት ከኦሮሞ ነጻነት ሰራዊት ጋር እየተደረገ ያለውን የድርድር ጉዳይ ላይ እንድናወራ ነበር የጋበዝኩት። በርካታ ነገሮችን አያይዘን አንስተናል ከዚህ ጋር በተገናኘ። በአጠቃላይ ኦሮሚያ ላይ ጦርነት እየተደረገ ነው የሚገኘው። ድሮን፣ የአየር ጥቃት፣ ከባባድ መሳሪያዎች፣ ታንኮች በየገበሬ ማሳ እየሄዱ ነው ከባባድ መሳሪያ እየተተኮሰ ያለውና በዛ የገበሬ እህል ማሳ ቤት እየተቃጠለ ነው የሚገኘው። በዚህ በሌላ በኩል ደግሞ የሰላም ድርድር እናደርጋለን የሚል መንግስት ልኡካኑን ልኮ ትልልቅ ጀነራሎቹን ልኮ እየተደራደረ፣ በሌላ በኩል ደግሞ አከርካሪዎች ሰብረናል፣ ስጋት በማን ደረጃ ላይ ደርሷል የሚልን ነገር አንስተን በተለያየ ጉዳይ ላይ አውርተናል። በአጠቃላይ የኦሮሞ ህዝብ ምንድነው ማድረግ ያለበት? ከኦሮሞ ነጻነት ሰራዊት ምንድነው የሚጠበቀው? የኢትዮጵያ መንግስትስ የኦሮሞ ህዝብ ላይ እያደረሰው ላለው ነገር ሊያስተላልፉት ወይ ደግሞ ሊሉት የሚፈልጉት ነገር ካለ እንደ አጠቃላይ እናንሳና ሰሞኑን እንመለሳለን። ከእንግዲህ ተመልሰን መተናል ያለን ይመስለኛል። አዎ ብዙ ርዕሶች ነው ያነሳ ነው። አብዛኞቹ ራሳቸውን በቻለ ፕሮግራም አጠር ባለ ፕሮግራም አድሬስ መደረግ የሚገባቸው ናቸው። ስለዚህ ለነሱ በተቻለ ፍጥነት ቶሎ እንመለሳለን። ነገር ግን ከሰላም ስምምነቱ ምን መጠበቅ እንዳለበት ህዝቡ እያየን ነው። ህዝቡ እውነተኛ የሰላም ጥያቄ ከመከራና ከሰቆቃ ማረፍ ካለበት ማድረግ ያለበት መንግስት ላይ የተኩስ አቁም እንዲያደርግ ጫና ማሳደር ነው። የተኩስ አቁሙ ለብዙ ነገር መፍትሄ ይሆናል። የሰላም ድርድሩንም በመተማመን መንፈስ በኮንፊደንስ እና በትረስት ለመደራደር እድል ይሰጣል። የመጀመሪያው ነገር ይህንን ነው። ህዝቡ ጫና የሚያሳድር ከሆነ በመንግስት ላይ በዚህ መንገድ ጫና ማሳደር ያስፈልጋል። በሰላም መንገድ እንታገላለን ምናምን የሚሉትም ሰዎች ካሉ የተኩስ አቁም ይሞከር የሚል ጫና ማሳደር አለባቸው። ያ ከተደረገ ይሄ ደግሞ ሌላ ትጥቃችሁን አስቀምጡና በሰላማዊ መንገድ ታገሉ ምናምን የሚለው እሱ አያስኬድም። መጀመሪያም በዚህ ምክንያት ነው የተለያዩት። ድሮም እሱ የማያስኬድ መንገድ ኖን ስታርተር ነው። ያንን መጠበቅ የለበትም መንግስት። ህዝቡም ትጥቃችሁን ፍቱ ስለተባለ አንፈታም ስላሉ እነሱን ጫና ሊያሳድርባቸው የሚችልበት ምክንያት የለም። ሶስተኛ ከሁሉም በላይ ሁላቸውም በትክክል ለህዝብ ስቃይ ግድ የሚላቸው ከሆነ ሞትና እልቂት ማቆም አለበት፣ መፈናቀልና መድማት ማቆም አለበት የሚሉ ከሆነ አይ ቲንክ ለሰብአዊ እርዳታ የመጀመሪያውን ጥሪ የመጀመሪያውን ጥረት ማድረግ አለባቸው። ሰብአዊ ቀውስ ሲደርስ የሰብአዊነት ቀውስ ሲደርስ ለምን ወቦ አይታደጋችሁም? ፋኖ ሲወጋቸው ለምን ወቦ አይታደጋችሁም? ማዳበሪያ ቸገረን ሸኔ ይስጣችሁ ምናምን እየተባለ በህዝብ መከራ ላይ እየተሳለቀ ያለ መንግስት ይህንን በቃ ሊባል ይገባል። እነዚህ ተደራዳሪዎች በእርግጥ በየቀኑ በየዕለቱ የሚሞተውን ህዝብ ታሳቢ አድርገው ጦርነት የሰለቻውን ሰራዊት በለብ እየሰለጠነ የሚማገደውን ሰራዊት ታሳቢ አድርገው የሰላምን ቋንቋ ለሸቀጥነት ከሚጠቀሙት ይልቅ እውነተኛ የሆነ ተጨባጭ ሰላም እንዲመጣ ለማድረግ ጥረት ቢያደርጉ መልካም ነው።
በአራተኛ ደረጃ ይሄ ከኦሮሞ ጋር ሰላም የምንፈልገው ሌሎችን ለመውጋት ነው አንድ ላይ በርትተን የሚል አካሄድ የታሪክ ስተት ነው። ታላቅ የታሪክ ስተት ነው የሚፈጥረው። ታላቅ የታሪክ ስተት ነው በህዝቡም ላይ። በዚህ መንግስት እንደ ስርዓት አንድ ዘመን ነበረ እንደሚባል የመንግስት ኃይል። ስለዚህ ያ ሰላምን ለሰላምነቱ ስትል ምን ነው የነሱ ቲፎዞች peace has no alternative፣ ሰላም አማራጭ የለውም፣ peace is non negotiable ምናምን ሲሉ እንሰማለን እኮ። ቢያንስ የነጻነት ታጋዮች የሚያደርጉት ጦርነት ሰላምን የሚያዋልድ ጦርነት ነው። የትግራይ አፈሙዝ ሰላምን ነው ያዋለደው። ወዶ አልተነሳም፣ ሲነሳ ሰላምን ነው ያዋለደው። የነጻነት ታጋዮች አፈሙዝ ሲነሳ ሰላምን ለማዋለድ ብቻ ነው። ስለዚህ ሰላም ከነሱ የሚጠበቀው በጉልበት ነው። እነሱ ማድረግ ያለባቸው ሰላምን ጥሶ ህዝብን የሚወጋው ወገን ወደ ሰላም ጠረጴዛ እንዲመጣ ለማስገደድ። እዚህ መንግስቱ በሰላማዊ መንገድ ነገሮችን ፐርሲው ያደርግ፣ የፖለቲካን ጥያቄ በፖለቲካ መንገድ መመለስ መልመድ ቢችል ጥሩ። ያ የማይቻል ከሆነ ህዝቡ በአንድ ላይ ተባብሮ ይሄንን መንግስት ለመንቀል የሚያስችለውን ጸረ ሰላም የሆነው ቡድን ይሄ ቡድን ነው። ከመጣ ቀን ጀምሮ አገሪቱ ሰላም እንድታጣ ያደረገው ይሄ ቡድን ነው። የተቃውሞ እንቅስቃሴ በጦዘበት ጊዜ እንኳን ይሄን ያህል የሰላምና ደህንነት አደጋ በምስራቅ አፍሪካ ላይ ተፈጥሮ አያውቅም። ስለዚህ ከየት እንደሚመነጭ ግልጽ ነው። ይህ ሁሉ ዓለም ከአማራም ጋር ከትግራይም ጋር አሁን ከኤርትራ ጋር ከኦሮሞ ጋር ከሲዳማ ጋር ከወላይታ ጋር ከቤንሻንጉል ጉሙዝ ጋር የዚህ ሁሉ ምንጭ ማን እንደሆነ ግልጽ ነው። ይሄ ሁሉ የሚሆነው ደግሞ የመከላከያ ሰራዊት አገር መከላከል እንድቶ ሙሉ በሙሉ በህዝብ ላይ አትኩሮ በሚኖርበት ዘመን ነው። አብዛኛው ክልል በኮማንድ ፖስት በሚተዳደርበት ዘመን፣ በአስቸኳይ ጊዜ አዋጅ በሚተዳደርበት ዘመን ነው ይሄ ሁሉ ይሆናል። እንደዛ አድርገህ ሰላም ማውረድ ማትችል ከሆነ then ቅድሚያ ለሰላም የምር የምትሰጥ ከሆነ የመጀመሪያውን የሰላም እርምጃ ውሰድ። አንድ ተኩስን አቁም። ያን ባትችል ይሄንን የፕሮፓጋንዳ መንጋ በብር እየገዙ በሶሻል ሚዲያ የሚያሰማሩት፣ በቲክቶክ በተለያየ ሚዲያ የሚያሰማሩትን የፕሮፓጋንዳውን ጦርነት አደብ ያስገዙት። በዛ አይነት የመተማመን ሁኔታ ወደ ውይይት መሄድ ይቻላል። የኦሮሞ ህዝብ ድሮም ጦርነት ላይ ነው። ስቃይና መከራ ዛሬ አልጀመረም። እነከሌ ሲሞቱ እነከሌ ሲታሰሩ አይደለም። ጨለማ ነው ያለንበት ሁኔታ። የኦሮሞ ፖለቲከኞች በእስር ቤት አሉ። አንድ ሰው አሁን እስከሚረሳ ኖርማል ሆኗል፣ ተረስቷል። ሞት፣ እንግልት፣ መፈናቀል፣ መወረር የዕለት ተዕለት ኑሯችን ሆኗል እና ይሄ በሆነበት ሁኔታ ሰላምን መናፈቅ አንድ ነገር ነው። ነገር ግን የሰላሙ አደፍራሽ ማን ነው የሚለውን ለይቶ በማየት በዛ ላይ ለማይቀረው ትግል ለመረባረብ መዘጋጀት ያስፈልጋል ብዬ አስባለሁ። ከሁሉ በላይ ሰላም ከእያንዳንዳችን አእምሮ የሚመነጭ ስለሆነ ሰላም ማውረድ የሚፈልግ ሰው አይ ቲንክ ከራሱ ጋር መጀመሪያ ሰላም ያስፈልገዋል። ይሄ አብይ እንኳን ይሄን ይላል እኮ ይሄ ማራታ ነው። ስለዚህ መጀመሪያ የሚናገሩትና የሚያወሩትን ፕሮፓጋንዳቸው ሚዲያዎቻቸው ላይ የሚደረገውን የፉከራ ወሬ አከርካሪ ሰበርን እንትን መታን እንትን እንመታለን ምናምን እሱን ማቆም አለባቸው። ያ ባለበት ሁኔታ ምንም አይነት ሰላም አይኖርም። ለአሁን ይሄንን ካልኩ ይበቃል ብዬ አስባለሁ። መልካም እንግዲህ በርካታ ነገሮችን ያነሳነው ዶክተር ጸጋዬ ለጊዜው ከልብ አመሰግናለሁ። በእውነት እኔም አመሰግናለሁ። ውድ አድማጭ ተመልካቾቻችን ከዶክተር ጸጋዬ አራርሳ ጋር የነበረን በተለይም በልዩ ሁኔታ የኦሮሞ ነጻነት ሰራዊትና የኢትዮጵያ መንግስት